ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይፍ በጀትና መንግስት ወይም መንግስትና በጀት በሚል ማቅረብ የጀመርኩት አዲሱ ተከታታይ አራተኛው ቪዲዮ ነው። ይሄ እንግዲህ የተዘጋጀው ማለት መጀመሪያ ላይ የዚህን ተከታታይ የመጀመሪያውን ሰምታችሁ የነበራችሁ ሰዎች ካላችሁ አይኤፍኤስ ላይ በሰራሁት ሪፖርት ማለት የአይኤፍኤስ ሪፖርት ላይ ያደረኩትን ሪፍሌክሽን የመጨረሻ ማጠናቀቂያ የራሴ የጽሁፍ ምላሽ ለመስጠት ነው። አይኤፍኤሶች ላሉት ምላሽ ሳይሆን እንዴት ብዬ ላስቀምጠው መሰላችሁ? አይኤፍኤሶች እንግዲህ ወይንም የኢንስቲትዩት ፎር ፊስካል ስተዲስ የሚባለው ተቋም የራሱን ጥናት በኢትዮጵያ የግብር አሰባሰብ እና የበጀት ጉዳይ ላይ ካደረገ በኋላ ያንን ጥናቱን ነው ሪፖርት አድርጎ ያወጣው። እኔ ሪፖርቱን አብሬ ቃኘሁት ማለት ነው። ማለት ሪቪው ነው ያደረኩት ሪፖርቱን። ነገር ግን አሁን ማለት እና እነሱ ሲጨርሱ መጨረሻ ላይ ያስቀመጧቸው ምክር ሀሳቦች ወይም ሪኮሜንዴሽን አለ። በዚህ ግን ማድረግ የፈለኩት እኔ ምንድነው ሪኮሜንዴሽኑ ልክ ነው፣ ከዛ ጋር የሚቀበለውና መስማማው ነገር አለ። ግን አንድ መሰረታዊ ማለት የኢትዮጵያን ማንነት ወይም ያስተሳሰብ ሰሪቱን በትክክል የተረዱት አይመስልም ወይ ይረዱታል ያውቁታል። ግን ውስጥ ገብተን ከፈተፈትን ገለልተኛ የሆነ የውጭ እንዴት ልበላችሁ ባለቤትነት አልተሰማቸውም ይመስላል። ማለት እንዲህ አይነት አስተሳሰብ ብናቀርብ ከፖለቲካው ጋር እንጋጫለን ላይክ ነው የፖለቲካ ኤስታብሊሽመንቱ ላይፈልገው ይችላል የሚል ይመስላል ምናልባት የምክረ ሀሳባቸውን ስታዩት። እና እኔ ደግሞ ያው ሀገራችን ነው አስተያየት መስጠት እችላለሁ በሚል እምነት ፈንዳሜንታል ችግራችን ማወቅ አለብን። አይኤምኤፍ ማለት የሚታየው ነገር የሚያሳስብ ነው ማለት ምን ማለት ነው? ኢኮኖሚ ያድጋል፣ ግን እድገቱ የሰው ህይወት ላይ ተጽዕኖ የሚያመጣ አልሆነም ነው። ትርጉም ባለው መልኩ ለውጥ የለም አይደለም። ግን ማለት የመንግስት እነሱ አሁን ዋናው ያዩበት መንገድ የመንግስት የግብር ገቢ ከአመት ዓመት እየቀነሰ ነው ከጂዲፒው አኳያ ሲታይ ማለት ነው። ጂዲፒው ያድጋል። አሁን ለምሳሌ ባለፈው 7 ዓመት 60 በመቶ አድጓል ነው ጂዲፒው 60 በመቶ አድጓል። ግን ጂዲፒው በ60 በመቶ ሲያድግ ባለፈው 7 ዓመት ግን መንግስት የሚሰበሰበው ግብር ከጂዲፒው አኳያ በፊት ከነበረበት ማለት ታክስ ቱ ጂዲፒ ሬሾ 12 ነጥብ ምናምን አካባቢ ወርዶ 7.5 ተደርሷል በውስጥ ራሱ ማለት ያን 7.5 ደግሞ ወስዳችሁ አይ በፊትም በጣም ግብር ስለሚሰበሰብ መንግስት በግብር ላይ ያለውን ጠንካራ አቋም ለስለስ አድርጎ ነው እንዳትሉ፣ የኢትዮጵያን የግብር መጠን ከጠቅላላው ሀገራዊ ምርት አንፃር ጋር ከሌሎች አፍሪካ ሀገሮች ወይም ታክስ ቱ ጂዲፒ ሬሾን የኢትዮጵያን ከሌላ ሀገር ጋር ስታነጻጽሩ ተውት የሀብታሞቹን ማለት ነው ከአፍሪካ ሀገሮች ራሱ ዝቅተኛ ነው። ምክንያቱም በአፍሪካ አማካኙ 12.5 ወይም 13.01 እንደዛ አካባቢ እና የ5.5 ፐርሰንቴጅ ፖይንት ልዩነት አለ። ስለዚህ ይሄ ማለት ምን ማለት ነው መሰላችሁ? መንግስት የልማት ስራ መስራት ይፈልጋል፣ አገልግሎት ማስፋፋት ይፈልጋል፣ የተለያዩ የህብረተሰብ ክፍሎች መደጎም ይፈልጋል። ያን ለማድረግ የሚበቃ ገቢ የለውም። ገቢ ስለሌለውና እነዛን ስራዎች ደግሞ ሳይሰራ መቅረት ስለማይችል ብድር ይበደራል፣ ገንዘብ እንዲያትም ይገደዳል። ብድር ሲበደር ገንዘብ ሲያትም ኑሮ ያስወድዳል እና ምንድነው የአዘቅት ውስጥ ነው የሚከተው የኢኮኖሚ ወጪና ገቢ ሳይመጣጠን ሲቀር እና ደግሞ የግድ ማውጣት ሲኖርባችሁና በዛ ላይ ብዙ አይነት አደገኛ ሻርክ የሆኑ አበዳሪዎች በሚኖሩበት ሁኔታ ሀገር እንትን ውስጥ ትቀሰፋለች፣ ትያዛለች በአደገኛ መልኩ ነው። እና ጉዳዩ አሳሳቢ ነው። ስለዚህ ሪሊ ሩት ኮዙን መረዳት አለብን የሚል ነው እንግዲህ የኔ መደምደሚያ። ሩት ኮዙ እኔ እንግዲህ ምንድነው ብዬ ስል ለራሴ የተረዳሁት የአስተሳሰባችን ያው ላይ መንግስትን የምንረዳበት፣ አገርን የምንረዳበት፣ ግብርን የምንረዳበት በአጠቃላይ የዘመናዊ መንግስት አስተሳሰብ ችግር አለብን። ዘመናዊ መንግስት አስተሳሰብ ለመቀበል ችግር አለብን እና እሱን ለማሳየት ነው ጥረት እያደረኩ ያለሁት ማለት ነው። እና እንግዲህ በዛ ጥረት ውስጥ መጀመሪያ ያስቀመጥኩት ነገር መታወቅ ያለበት ነገር ግብር መሰብሰብና በግብር ሀገር ማልማት እንደዚሁም ደግሞ የዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች የመደጎም ነገር ግብር ለመሰብሰብ ደግሞ ለንግድ የሚመች በአንጻራዊነት ህዝቡ በንግድ በማምረት ስራ ላይ እንዲሰማራ የሚፈቅድ ድባብ መፍጠር፣
ስለዚህ መጀመሪያ ግብር የሚሰበሰብ መሰብሰብ ማለት ግብር ማምረት የሚችል ማህበረሰብ ግብር ሊገበር ማለት ግብር ልታስገብሩት የምትችሉት ሰፊ ማህበረሰብ መሰረት መፍጠር፣ ከዛ ላይ ግብር መሰብሰብ፣ ከዛ በኋላ ያንን ግብር ወስዶ ሀገር ማሳደግ እናም ደግሞ በተረፈው ሊታገዙ የሚገባቸውን የህብረተሰብ ክፍሎች ማገዝ ብሎ ነገር ዘመናዊ የፖለቲካ አስተሳሰብ ነው። የዘመናዊ መንግስታት መገለጫ ነው። ላይክ ነው በአንጻራዊነት ኢትስ ሞደርን ፈኖሜኖን ማለት ነው። የዛሬ 200 እና 300 ዓመት አካባቢ የጀመረ ነው። ከዛ በፊት ብትሄዱ ግብር መሰብሰብ አለ። ጥንታዊ ነው። በኢትዮጵያም ሲሰበሰብ ነበር እንዳሳየዋችሁ። እንዲያውም የኢትዮጵያን ጥንታዊነት ሊያረጋግጥ በሚችል መልኩ አክሱማውያን እስከ እንግዲህ ትክክል ከሆነ ግምቱ በዛን ጊዜ ዛሬ 1500 600 ዓመት እስከ ኤርትራ ጫፍ እስከ ሱዳን የዛሬው ሱዳን ጫፍ እስከ ጋምቤላ እስካሁን ላይክ ነው ወይም ጋምቤላ ወይም ታችኛው የአባይ ተፋሰስ አካባቢ እስከ ሱማሌ እስከ ደቡብ አረብ ድረስ ሄደው ያስገብሩ እንደነበር አይተናል። በሌሎችም ሀገሮች ግብር የማስገበር ነገር አለ። ያለና የነበረ ነው። መንግስታት ራሳቸውን ፋይናንስ የሚያደርጉበት ብቸኛ መንገድ ነው የነበረው። ነገር ግን ግብሩ አንደኛ የሚሰበሰብበት ዓላማ ህዝብ አገር ለማልማትና ደካማ የህብረተሰብ ክፍሎችን ለመደገም አልነበረም። በአብዛኛው የመንግስትን የተለያየ ወጪ ለመደጎም ማለት መንግስት ራሱን ኦፕሬት ለማድረግ ወታደሮቹን ለማንቀሳቀስ ቤተ መንግስት ለመገንባት ምናልባት ችሮታ ለመስጠት ወዘተ እንደዚህ አይነት ነገሮች ላይ የተመሰረተ ነው እንጂ ህዝብ ሀገር ለማልማት መንገድ ለመስራት ትምህርት ቤት በርግጥ አሉ ላይክ ነው ኤፈርቶች አሉ። አሁን የሮማኖችን እንዳልኳቸው ብታያቸው በሚገርም ነው። አንድ ቦታ ሲይዙ ምንም እንኳን በጣም ህዝብን ያማከለ ነው ባትሉ they are known for creating the so-called ሴንትራል ቢዝነስ ዲስትሪክት የሚባለውን አይነት ቦታ የመፍጠር ምናምን ነገር አላቸው። ግን ልማታቸው ሰብአዊ ነበር እና ግቡ ሰብአዊ ነው፣ ሀገራዊ ልማት ለማምጣት ነው ምናምን እንደዚህ አይነት ባህሪ አልነበራቸውም የሚል ነገር ነው ያለኝ እኔ። ላይክ ነው ምን ልበላችሁ የሆኑ ያፈነገጡ ነገሮችን ማየት ቢቻልም ማለት ነው። ለምሳሌ የሆነ አካባቢ ላይ የተፈጥሮ አደጋ ተነስቶ ችግር ሲፈጠር ያንን የተፈጥሮ አደጋ ማለት ሰዎች ማለት በራብ ምናምን ሲሉ የሆነ ነገር ሊያደርጉ ይችላሉ። ግን ዛሬ እንደምናውቀው መንግስት በጀት ግብር እየሰበሰበ ያንን ግብር በቋሚነት መንገድ ለመስራት ልማት ለማምጣት እና ህዝብ ለመጥቀም ምናምን ሳይሆን መንግስታቸውን ለማጠናከር ማለት ሴንተሩን ለማጠናከር ምናልባትም ከሌላ አካባቢ ዘርፈው እያመጡ ዙሪያቸው ለምሳሌ በሮም ውስጥ ያለውን ህዝብ ላይክ ነው እንዲደግፋቸው እንዲቀበላቸው ማለት ሌላውን አካባቢ ግዛታቸው አድርገው ከዛ አካባቢ ያገኙትን አምጥተው እዚህ ኑሮ ለማርከስ ምናምን ሊጠቀሙበት ሊችሉ ይችላሉ። እንደዚህ አይነት ባህሪ ነበረው የሮም መንግስት። ግን ዛሬ እንደምናውቀው ይሄ ኔሽን ስቴት የምንለው አንድ የሆነ ኢንተግሬትድ የሆነ መልቲካልቸራል የሆነ መልቲፖት የሆነ ሶሳይቲ ተፈጥሮ ያ ሶሳይቲ ወጥነት ያለው እና የዜጎችን የገቢ መጠን ያገናዘበ ግብር ሰብስቦ ያንን ግብር መልሶ ህብረተሰብ ውስጥ በአንድም በሌላም መልኩ በመሰረተ ልማት ሊሆን ይችላል፣ በህዝብ ድጎማ ሊሆን ይችላል ወዘተ ልማት የማምጣት አካሄድ በአንጻራዊነት ዘመናዊ ነው። የድሮቹ መንግስታት ግን ግብርን የሚሰበስቡበት ዓላማና መንግስት ጭቆና ማለት ተገዥነትን ለማረጋገጥ ሀብት ለማካበት ወዘተ ውስጥ ስለነበረ ግብር በታሪክ የሚጠላ ነገር ነው ሆኖ ነው የኖረው ነው። ስለዚህ አንዱ እንደ ሀገር ራሱ እኔ ይመስለኛል ግብር ኢንቨስትመንት እንደሆነ ችግሩ ምንድነው? መንግስቶቻችን ተጠያቂ አይደሉም። ዲሞክራሲ ላይ ነው። አሁን ሰው ግብር ሲከፍል ግብር መክፈል እኮ ለራስ ነው አይነት ነገር ምንም እንኳን እንዴት ልበላችሁ አጉል ግብዝነት ጉራ ማስመሰል ምናምን ቢሆንም ግብር ስትከፍሉ ሀገራችሁን ፋይናንስ እያደረጋችሁ ነው። መንገድ ፋይናንስ እያደረጋችሁ ነው። ድሃ እያገዛችሁ ነው። የመንግስትን ወጪ እየሸፈናችሁ ነው ወዘተ። ግዴታ ቢሆንም የሀገር ባለቤትነት ማረጋገጫም ነው እና በማህበረሰብ ደረጃ ያንን አይነት ላይክ ነው ሴንስ ኦፍ ኦነርሺፕ እንዳይሰማን በሚያደርግ መልኩ ነው በአብዛኛው የግብር ስርዓቱ ግብር የሚሰበሰበው ማለት ነው። ተጠያቂነት የለውም መንግስቱ፣ ዲሞክራሲያዊ አይደለም፣ የህግ የበላይነት የለውም፣ በጀቱ አመጣጡ ፐብሊክሊ ዲስከስ አይደረግም። እንዴት ልበላችሁ በቃ እንትናው ነው
መንግስትና ህዝብ መካከል የሆነ ገደል ያለ ይመስላል በዚህ ጉዳይ ማለት ነው። ስለዚህ እንደ ሀገር ሴንስ እንትናችን ራሱ መለወጥ አለበት። ግብር የምንከፍለው ለራሳችን ነው እና ግብር የሚወስደውም ሰውዬ መንግስቱ ማለት ነው። ግብር የሚወስደውም ሰውዬ አደራ እንደተቀበልና ያንን እንደሚያስተናግድ አውቆ በአክብሮት ነው ነገሮችን ማድረግ ያለበት። የሆነ በሀገር ደረጃ ግን ያንን ግንዛቤና መግባባት መፍጠር አለብን። ግን የፖለቲካ ስርዓታችን ያንን አይፈቅድም። ምክንያቱም እንግዲህ ትናንትና ያልኩት ምንድነው፣ አሁን ለምሳሌ ለረጅም ዘመን ግብር እንደዚህ ሲጠላ ከነበረ በኋላ ዘመናዊ ፖለቲካ መጥቶ ዓለም በዋናነት በነፃነት ዴሞክራሲ እና በማርክሲዝም ለሁለት ሲከፋፈል ማርክሲዝም ራሱ ይዞት የመጣው እሳቤ ምንም እንኳን ማርክሲዝም የዘመናዊ ፖለቲካ መገለጫ ቢሆንም ነው የምላችሁ፣ የዘመናዊ ፖለቲካ አይነት ነው። ምክንያቱም ሳይንሳዊ ነው፣ ነገሮችን ከሃይማኖት ከምን ውጭ አውጥቶ በሳይንስ ለሰው ልጅ ጥቅም ብሎ የሚያስብ ነው። የራሱ እንደዚህ አይነት ቴንደንሲ አለው እና ሳይንሳዊ ነው ማርክሲዝም፣ ግን ጸረ ገበያ ነው። ላይክ አሁን ለምሳሌ እንዴት ልበላችሁ፣ ጥሩ ግብር ከፋይ ናችሁ ብሎ የሚያስመሰግናችሁ አይደለም። ገብቷችኋል? ይሄ ከበርቴ ባላባት ነጣቂ በይ ምናምን የሚል ነው። አሁን ለምሳሌ ራሱ በዴፊኒሽን ደረጃ ሲል የሚለው ምንድን ነው? የግል ንብረት ባለቤትነት መብትን ከፈቀድክና የነፃ ገበያን ከፈቀድክ ጥቂቶች ሀብትን ሰብስበው በእጃቸው ይዘው የቀረውን ህዝብ ተመጽዋችና ላይክ ነው በጣም ደሃ ነው የሚያደርጉት የሚል ነገር ነው የሚፈጥርባቸው። ስለዚህ ምን ያመጣል መሰላችሁ? ላይክ ይሄ ህዝባዊነትን አይደለም፣ በሰዎች መካከል ደም መጣጭና ደም ተመጣጭ፣ ተበዝባዥና በዝባዥ የሚል የህብረተሰብ ክፍፍል ፈጥሮ እንትን ነው ሰዎች በስራቸው በፕሮዳክቲቪቲያቸው እና ለማህበረሰብ ደግሞ በግብር በሚያወጡት ወጪ ተከብረው የሚኖሩበትን ድባብ አይፈጥርላችሁም ነው። አንታይ ነው ማለት አስቸጋሪ ስነ ልቦና ነው የሚፈጥርባችሁ። እና ምን ያደርገዋል? መንግስት ነው በሴንትራል ኮማንዶ ነው ማለት ነው በቃ የእዝ ማዕከል ራሱ ፈጥሮ ከዛ የእዝ ማዕከል የጠቅላላ በሀገር ደረጃ የምርትና ምርታማነት የምርት ስርጭት ወዘተ ወዘተ በላይ በሴንትራል ኮሚቴ በፖሊስ ቢሮ ይታያችሁ። እንግዲህ ፖለቲከኛ የሆኑ ሰዎች ስለ ንግድ እውቀት የሌላቸው ይህንን ሁሉ ነገር ይምሩ ይላቸዋል። መምራት ስለማይችሉ እነሱም አሳልፈው በቃ የህዝብ ንብረትና ሀብት መጫወቻ የሚሆንበት ድባብ ነው የሚፈጥረው። ኔጌቲቭ ነገር ነው የሚፈጥረው። እሱ እንግዲህ ሲወድቅ ደግሞ እሱን የተካው ማን ነው? ልማታዊ መንግስት አስተሳሰብ። ልማታዊ መንግስት አስተሳሰብም ሩቱ ምንድን ነው ብላችሁ ስትሉ በተለይ በእኛ ሀገር በሚቀርብበት እንትን እኛ መንግስት ለትርፍ አንሰራም የሚል ቅዠት ነው። ለትርፍ ካልሰራ ግን ሰስቴናብሊቲ የለም ነው። በኢኮኖሚ ማለት መስክ ራሱ የኢኮኖሚ መስክ ኢኮኖሚ የሚባለው ነገር ራሱ መኖር ካለበት ማትረፍ አለበት። እዛው እየበላ ከሆነ ባለበት መቅረት ነው። ምንንም አይነት የኢኮኖሚ መስክ አምጡት ያወጣችሁትን ወጪ ማለት እርሻ ራሱ አይነግራችሁም። የሆነ እንትን ፍኝ የሚያክል ነገር ይዛችሁ ሄዳችሁ ዘርታችሁበት ኖርማል ከሆነ ነው የምላችሁ። ኖርማል ከሆነ የዘራችሁትን ቢያንስ እንደው 10 እጥፍ 20 እጥፍ ይሰጣችኋል። አንደር ኖርማል ሰርከምስታንስ እንትን መኖር አለበት። ላይክ ነው ኢንቨስት ያደረጋችሁበትን ያወጣችሁበትን የደከማችሁበትን ያስገባችሁትን ነገር አብዝቶ መመለስ አለበት። ናቲንግ ሮንግ። ተፈጥሮ ራሱ የሚናገር ነው የሚመስለኝ ነው። 2 ከብት ወስዳችሁ በጥቂት ጊዜ ማኔጅ ካረጋችሁት ሊበዛ ይችላል። እንትን ነው ላይክ ነው ፈከንድ ነው እንደዚህ አይነት ነገር እንዲሆን ነው ታስቦ ማለት ነው። እርሻው መሬቱ ራሳችን ሰዋችን መብዛት መባዛታችንን ስታዩት ፕሮዳክቲቭ እንድንሆን ፍሩትፉል እንድንሆን መልቲፕላይ እንድናደርግና እንዲኖረን ነው እንዲተርፈን ነው። ዘሩ ራሱ ተዘርቶ ብዙ ነው የሚያፈራው በባህሪው ነው። ስለዚህ ኢኮኖሚክ አክቲቪቲ ኢትስ ሰፖዝድ ቱ ፕሮዲውስ፣ ግን ያንን ነገር አምጥተው አጠልሽተውታል። የጤና አይመስለኝም ነው የምላቸው። ሰዎች በሰላም በአእምሯቸው ተወስደው ነው እንጂ አንዳንዴ ታውቃላችሁ የሆነ የተጣመመ አስተሳሰብም እንደ ሱስ ሊሆን ይችላል፣ ይይዛችኋል፣ ግራፕ ነው የሚያደርገው እና አጥፍቶታል። ስለዚህ በሀገር ደረጃ ምን ፈጥሯል መሰላችሁ? ስለ ግብር አናምንም ነው ላይክ ነው ኮንቪንስ እንዳንሆን አድርጎናል። ኔጌቲቭ ነው። መንግስቱም ግብር ሲሰበስብ ትራንስፓረንት አይደለም፣ ግልፀኝነት ይጎላዋል። ምክንያቱም ለምን
ሰዎች ያውቃሉ ነው። አሁን ለምሳሌ አሁን መጨረሻ ላይ ስደመድም ምለው ምንድነው አነሳዋለሁ በኋላ ላይ የመንግስት የንግድ ተቋማት አሉ፣ ግብር አይከፍሉም በትክክል ነው። ስለዚህ አውቶማቲካሊ የሚያደርጉት ምንድነው በሀገር ደረጃ ሰው ተመርጦ ግብር የማይከፍል ሰው ካለ እኔ ለምንድን ነው የምከፍለው ነው። ምክንያቱም በፍረንጅ ሀገር አሁን ይታወቃል፣ ፍሪ ራይደር ይባላል። ማለት እንግዲህ በአማርኛ ፎር ላክ ኦፍ ቤተር አርፋ ማለት ነው። መኪና ላይ አሁን ለምሳሌ ሳትከፍሉ ለምሳሌ ከዚህ አንድ ወደ አንድ ሀገር የሚሄድ አውቶቡስ ቢኖር የሆነ ነገር አድርጋችሁ ላይክ ነው ገብታችሁ ሳትከፍሉ ብትሄዱ ማለት ነው። እና ፍሪ ራይደርስ የሚባል ፌኖሜኖን አለ። እና ሰዎች ግብር ሳይከፍሉ የሚገባቸውን ግብር ሳይከፍሉ አሁን የልማት ድርጅት ነኝ ብሎ ግብር ላይክ ነው ይሸውዳል፣ ግን መንገዱን ይሄድበታል። ልታረጉት ትችላላችሁ። ግብር ከፍሏል አልከፈለም ብሎ ቁጭ ብሎ የሚያይ ትራፊኩ ራሱ ማኔጅ ሊያደርገው አይችልም። በመንገዱ ይሄድበት አይሄድበት ልትሉት አትችሉም። መብራት አስገብቶ ይጠቀማል። መብራቱ ግን የመጣው ምናልባት በተከፈለው ግብር ማለት ሊሆን ይችላል። ሰው ይጠቀማል ነው። በማህበረሰብ ደረጃ የሚመጡትን አገልግሎቶች ግብር ባይከፍልም ይጠቀማል እና ፍሪ ራይደር ይሆናል። ችግሩ ምንድነው? እሱ መንግስትና ከመንግስት ጋር ኮኔክሽን ያለው ነው ተቋሙ፣ ድርጅቱ የልማት ድርጅት ነኝ ይላቸዋል። የህዝብ አዚፍ ነው ላይክ ነው የህዝብ ድርጅት። ህዝብ ይሄኛው ራሱ ህዝብ እንዳልሆነ ማለት ነው። የልማት ድርጅት ነኝ፣ የህዝብ ድርጅት ነኝ፣ የመንግስት ድርጅት ነኝ፣ ለህዝብ ነው የምሰራው ወዘተ የሚል ነገር እያመጣ ግብር አይከፍልም። ሌላው ነጋዴው ግን ሰርቶ ለፍቶ ጥሮ አምጥቶ እንዲከፍል ይገደዳል። ስለዚህ ላይክ ነው ሌቭል የሆነ ውድድር ኢንቫይሮንመንት አይፈጥርም። ስለዚህ ሰው ምን ይፈጥራል መሰላችሁ? ዋናው ሀሳቢን አሁን ለማምጣት የፈለግኩት አስተሳሰባችንን እንደ ሀገር ነው የምላችሁ። የመንግስት አስተሳሰብን የመንግስትን ድርሻ ወዘተ ካለወጥን ራሳችን ግብርን እናስጠላዋለን። አንዱን ፈንዳሜንታሉ ነገር ሰዎች ግብርን እንዲጠሉት እናደርጋለን። ግብር ፓርቲሲፔት አድርጎ ኃላፊነት እና ማለት ነው አብሮ የሚመጣ መብትም ክብርም መሆኑን እንዴት ልበላችሁ የዜግነት ኩራት መሆኑን አውቀው ሰዎች እንዳይከፍሉ የነዚህ የሚሽለኮለኩ አሁን ለምሳሌ የግንባታ ድርጅቶች በአብዛኛው they are notorious ራሳቸው ባቀረቡት ሪፖርት ነው የምላችሁ ግብር ባለመክፈል። ግን ሀብታሙ ማን ነው? እነሱ ናቸው። ስለዚህ ነጋዴው ቢበሳጭ እንዴት ትፈርዱበታላችሁ? ገብቷችኋል? ግን ይሄ የልማታዊ መንግስት የሚባለው አስተሳሰብ ይህን ቆሻሻ አምጥቶ ይተክለዋል። ለምንድን ነው ያን የሚያደርገው? ግብር ግዱ አይደለም ነው። ለምን ሲጀምር እንደ ኢትዮጵያ ባለው አሁን ለምሳሌ ወደ ልማታዊ መንግስት ውስጥ ስትመጣ እንደ ኢትዮጵያ ባለው ሀገራት የህዝብ ኋላ ቀርነት ስላለ፣ የማህበራዊ እሴት ልማት ዝቅተኝነት ስላለ፣ የመሰረተ ልማት ዝቅተኝነት ስላለ እነዚህን ክፍተቶች ለትርፍ የማይሰራ የመንግስት ድርጅት ገብቶ ክፍተቱን መሙላት አለበት። ስለዚህ እንትን የሚባል ኢንዶመንት ፈንድ እንትን የሚባል የልማት ድርጅት ይቋቋምና ለህዝብ ይስራ ነው የሚለው። እና የሚያደርገው ምንድነው? አሁን እነዛ የልማት ድርጅቶች they are supposed to work as profit making enterprises እንደ ትርፍ አምጪ ድርጅቶች ነው የሚሰሩት። አሁን የልማት ድርጅቶች የሚባሉትን በመንግስት ኦን የሚደረጉ ኮርፖሬሽኖች ወዘተ ብትወስዷቸው እንደምን ሊሰሩ ነው? የመንግስት መስሪያ ቤቶችም ጨምሮ ይቅርታ፣ እነዚህ የልማት ድርጅቶች እንደ ትርፍ አምጪ ሊሰሩ ነው። ነገር ግን እንደ ትርፍ አምጪ ሊሰሩ ሲገቡና ሲወዳደሩ ከእውነተኛው ነጋዴ ጋር መወዳደር ሲያቀታቸው፣ ለምሳሌ ኮንዶሚኒየም ሰራለሁ ብሎ የሀገር ይነሳል። እዛ ውስጥ የሚያስገባው የራሱን የሆኑ ድርጅቶች ነው። ከዛ እንትን ኢምፖርት ሲያደርግ ብረት በረካሽ ማለት ቀረጥ ቀንሶ ያስገባል። ገብቷቸዋል። ስለዚህ ምን ፈጠረ እሱ? አሁን የሚታየው እኔ ልማት ሰራለሁ፣ ህዝብ አነቃለሁ፣ መንገድ ስለምሰራ፣ ለህዝብ አገልግሎት ለማድረግ ጉድጓድ ስለምቆፍር፣ በዚህ በኩል ማዳበሪያ ስለምበትን ምናምን ስለምን የኔ ዓላማ በጣም የከበረ ስለሆነ ግብር ቢቀነስልኝ ተገቢ ነው። በሌላው ህብረተሰብ ዘንድ የሚፈጥረው እሳቤ ግን ምንድነው? ሹሩሩ የሚባሉ ከፓርቲ ፖለቲካ ጋር ኮኔክሽን ያላቸው ወዘተ የንግድ ድርጅቶች አሉ። እነሱ እንደፈለጋቸው ያዛሉ። እኛ በፀሐይ እንጠገረራለን። ስለዚህ ምን ታደርጋለህ? በህዝብ መካከል በቃ እምነት አፍርሰሃል ነው። የእኩልነት ሴንስ አጥፍተሃል ነው። ግን እሱ በዚህ ምክንያት እነዚህ ነገሮች ተፈጥረው
ሰዎች ግብር አጭበረበሩ አላጭበረበሩ፣ ከግብር ሸሹ አልሸሹ፣ ኢንፎርማል የሆነ አክቲቪቲ በዛ አልበዛ ደንታው አይደለም ነው የልማታዊ መንግስቱ አስተሳሰብ። ለምን ታርጌቱ ራሱ ሲፈጠርና ሲሰራና ሲሄድ ግብርን ገቢዬ አድርጌ ልማት አመጣለሁ በሚል አይደለም የተሰራው። የተሰራው በምንድን ነው? ነግጄ በማገኘው ሀብት ልማት አመጣለሁ የሚል ነው። ገብቷችኋል? ልክ ነው። ፈንዳሜንታል ፕሮብለሙ እሱ ነው አሁን በሀገራችን ያለው። በኃይለሥላሴ ጊዜ የነበረው ችግር ከዚህ ጋር ተመሳሳይ ነው። በደርግ ጊዜ የነበረው ችግር ከዚህ ጋር ተመሳሳይ ነው። በኢህአዴግ ጊዜና ምናልባትም አሁንም ባለው ሁኔታ ያለው ችግር ይሄ ነው። ምክንያቱም ቀላል የማይባሉ የፓርቲ ኮኔክሽን ያላቸው እና የመንግስት የሆኑ በኢኮኖሚው ላይ ከፍተኛ ተጽዕኖ ያላቸው ትላልቅ ድርጅቶች አሉ። በአብዛኛው የቢዝነስ ዲሲሽናቸው በፖለቲካ ዲሲሽን የተጨማለቀ ነው። ስለዚህ ዘመናዊ ሀገር ከፈለግን፣ ተስፋ ያለው ሀገር ከፈለግን ምን ማመን አለብን ማለት ነው? መንግስት መንግስት ይሁን፣ ነጋዴ ይነግድ ብለን ማመን አለብን። ይሄ የመንግስት ፍልስፍና ነው። ከባድ ነው እንዳልኳቸው። አሁን ዝም ብሎ በአንድ አረፍተ ነገር ስታስቀምጡት ቀላል ነገር ሊመስል ይችላል፣ ግን ኮንሲኩዌንሱ የትየለሌ ነው። የዚህን ኮንሲኩዌንስ ደግሞ ሰው መረዳት ከፈለገ ሌላ ቦታ አይደለም መሄድ ያለበት። የሰው ልጅ ታሪክ ተመልከቱና አውጡና ተመልከቱት። የሰው ልጅ እንግዲህ የፖለቲካ ታሪኩ ከተመሰረተ ሌላውን ተውት እንዳልኳችሁ እንግዲህ ከዛ ከ10 ሺህ ወደፊት ከሄዳችሁ እነ ፕሮቶዞአ ምናምን አያት ፍለጋ ነው የምትሄዱት። ምንም ፖለቲካል ሳይንስ አታገኙ። እንደው ግን የሰው ልጅ ስንዴ፣ በቆሎ፣ ማሽላ ምናምን ዘርቶ አብቅሎ መብላት ከጀመረበትና እንደ ማህበረሰብ ቤተሰብ፣ ከዛ መንደር፣ ከዛ ምናምን እያለ ነገድ፣ ጎሳ እያለ እንደዚህ መስፋት ከጀመረበት ጊዜ አንስታችሁ የሰው ልጅን ፖለቲካ ካያችሁት ላለፈው 5 እና 6 ሺህ ዓመት ተመሳሳይ የኑሮ ደረጃ ላይ ነው የቆየው። የሆነ ነገር ሊገነባ ይችላል፣ የሆነ ቦይ ሊቀልድ ይችላል፣ የሆነ የሚያስደንቃችሁ እንደ ቻይና ነው ምናምን ሊያደርግ ይችላል። ግን ከዛ በቃ ያለፈ አይደለም ነው። ድሃ፣ ኋላ ቀር፣ ምስኪን፣ ብዙ በሽታ ምናምን የሚጫወትበት የነበረ ሰው። ባለፈውን 300 ምናምን ዓመት ካያችሁ ግን ሪሊ ሞደርን የሆነበት ጊዜ ነው። በጣም ትልልቅ ማሽኖችን ያመጣበት፣ ከተሞችን፣ ትልልቅ ከተሞችን የገነባበት፣ ምርታማነት፣ የግብርና ምርታማነቱን በጥፍ በትየለሌ ያሳደገበት፣ ብዙ አይነት ቴክኖሎጂዎች ያመጣበት እና ለራሱም ለልጅ ልጆቹም ኑሮን ያቀለለበት ዘመናዊ የሆነበት ዘመን ነው ላይክ ነው። ኦልሞስት 5500 ወይም 5700 ዓመት እና 300 ዓመት ሁለት ፈንዳሜንታሊ ልዩ የሆኑ ላይክ ነው። አስቡት እንግዲህ ከዚህ ወደዚህ ስትሄዱ ወደ 5700 የሚሆኑ ሰፊ ዓመታት ናቸው። ምንም ሰውየው አልተለወጠም ነው። ጭንቅላቱ ደሴም ነው። ባዮሎጂው ደሴም ነው። በሳይንስ እንኳን ነው። አየሩ ደሴም ነው። መሬት ውስጥ ያለው ሪሶርስ ደሴም ነው። ችሎታው አልተቀየረም። ግን በቃ ሲዳክር ነው 5700 ዓመት ያሳለፈ። ኢን ዘ ፓስት 300 years ፌኖሜናል የሆነ ከፍተኛ እድገት አምጥተዋል። ለምን አመጣ ብትሉ ኦፍ ኮርስ ዴር አር ነምበር ኦፍ አዘር ቲንግስ፣ ግን ፋይናሊ ይህንን እውቀቱን ወደ ተግባር መለወጥ የሚችልበት ፋይናንስ ማግኘት የቻለው በሀገር ደረጃ ነው ማለት። የሆነ ቦታ ላይ የሆነ የሚያስደንቀው ማያ ብትሄዱ፣ ማነው ስሙ ላቲን አሜሪካ ብትሄዱ ማያ ሲቪላይዜሽን ምናምን ብለው በቃ ድንጋይ ከምረው የሆነ ፒራሚድ ላይ ያሳያችሁ ይችላል። ወይ ግብጽ ብትመጡ የጊዛ ፒራሚድ ታያላችሁ። ኦር ሜሶፖታሚያ ብትሄዱ ስልጣኔ የሆነ ነገር ታያላችሁ። ወይ ሮም ብትሄዱ ኮሎሲየም ምናምን ታያላችሁ። እነዚህም ብለው አንዳንድ ቦታ በቃ በኮንሰንትሬሽን፣ በብዝበዛ፣ በባሪያ ጉልበት፣ በምናምን እየመጡ እንዴት ልበላችሁ ጋጠወጥ ወይንም ላይክ ነው ኤክሰንትሪክ የሆኑ ከልማድ ያፈነገጡ ነገሮችን ልታዩ ትችላላችሁ። ባለፈው 300 ዓመት እኮ በቃ እንዴት ልበላችሁ እንደ ደለል ውሃ የሰፋ ከትውልድ ትውልድ የተሻገረ ማለት ሁሉንም ቀላል የማይባል የህብረተሰብን ክፍል በተለይ ደግሞ በአንድ መንግስት ስር ያሉ ህብረተሰቦችን በከፍተኛ ደረጃ ህይወታቸውን የቀየረ። ቻይና ባለፈው 30 ዓመት እንደሚባለው ማለት ነው 60 ሚሊዮን 600 ሚሊዮን ህዝብ ከድህነት ወለል በታች አወጣለች። በ30 ዓመት ነው የሚለው።
እና ታይቶ የማይታወቁ ነገሮች ናቸው የሆኑት። ኦፍ ኮርስ ቻይና እንዳልኳችሁ እኔ ቻይና እንግዲህ ወደዚህ ነች ነው፣ ግን ቻይና የተማረችውን ነገር በሙሉ የተማረችው ከሞደርናይዜሽን አኳያ ቻይና አልተወለደም። የኛው አሁን የምናወራው ሞደርናይዜሽን ወደዚህ ነው የተወለደው፣ ወደ ምዕራብ ነው የተወለደው። ያንን ኮፒ አድርገው ሚሚክ አድርገው ነው እዚህ ጋር አምጥተው ያስገቡት። እና ለውጥ የሚያመጣው እሱ ነው የምላችሁ። ማለት ሀገርን የሚሸከመው ለውጥ የሚያመጣው ህዝቡ ራሱ ነው። ህዝቡ ነው የለውጥ ባለቤት፣ በሀገር ደረጃ የሚመጣ ብልጽግና ባለቤት ህዝብ ነው፣ ራሱ ህዝቡ ነው። ህዝብ ግን ምህዳር ይፈልጋል፣ መንገድ ይፈልጋል፣ የሚያመቻችለት ነገር ይፈልጋል። ልክ እንደ ተክል ውሰዱት። አንድን ተክል ወስዳችሁ ድንጋይ ላይ አስቀምጡት፣ ልታደርቁት ትችላላችሁ። አፈር ምናምን አድርጋችሁ አስቀምጡት፣ ውሃ ሰጡት፣ ያፈራል። ህዝብም እንደዛው ነው። እንደኔ መረዳት ነው የምላችሁ ኢኮኖሚካሊ ስፒኪንግ። መንግስት ስራው እንደዛ የተደላደለ የለሰለሰ ማለት ምናምን የተዘጋጀ መሬት ለሰው መስጠት ነው። ያን የተዘጋጀ የተሰለሰ መሬት የሚሰጠው እንዴት ነው? የንብረት ባለቤትነት መብቱን አክብርለት፣ ህይወቱን ዋጋ ስጥለት፣ ከለላ ስጠው፣ የህይወት ዋስትና ስጠው፣ ነፃነቱን ከለላ ስጠው። ማለት ይናገር፣ ያስብ፣ ይጻፍ፣ ሀገር ያክብር። ያንን ሲያደርግ ግን ሉዓላዊነትን የሀገሩን ሉዓላዊነት ባከበረ መልኩ ንብረቱ፣ ህይወቱ፣ ነፃነቱ ይከበርለት። ዴን ይነግድ፣ ይስራ፣ ይሽጥ፣ በተመቸው መልኩ እንዲነግድ ፍቀድለትና ይስራ ነው። ያ ነው የተደላደለ መሬት የምትሰጠው። የተደላደለ መሬት የምትሰጠው በዛ ነው። አሁን ችግሩ ግን የገጠመን ምንድን ነው? ያን መሬት ስትሰጠው ማርክሲስቶቹ መጥተው ኖ ያን መሬት ስትሰጠው መሬቱን እዛ ጋር የሚቀርበውን ንጥረ ነገር ምናምን ተጠቅሞ ያለ ልክ ሰማይ ድረስ ሀብታም የሚሆነው ጥቂት ሰው ነው። ስለዚህ እንደዛ እንዳታደርግ ይላል። ከዛስ ምን ላርግ ስትለው ኖ ሰብስብና አንተ ያዘው። አንተ ስትይዘው አንተ ራስህ እነዛስ ቢያንስ 100 ዛፍ ነው የሚሆኑት፣ አንተ ራስህ አንድ ዛፍ ትሆናለህ። መጠ ማለት ነው የህብረተሰቡ። ስለዚህ ታደቀዋለህ ነው። አይሆንም። እሱ እንደማይሆን ታይቶ ማርክሲዝም ሲወድቅ መጡ ደግሞ እነዚህ እርጉማኖች ምን አሉ? የልማታዊ መንግስት አስተሳሰብ። ምንድን ነው የልማታዊ መንግስት አስተሳሰብ? ክፍተት አለበት። ስለዚህ እኛ የልማት ኃይሎችን በሙሉ ይዘን ልማት መስራት አለብን። እንደዛ ስታደርግ ግብር አትሰበስብም። ትኩረትህ ግብር ላይ ሊሆን አይችልም። እነዚህን ድርጅቶች ውጤታማ ማድረግ ላይ ነው። እነዚህን ማለት ነው የትራንስፖርት ድርጅት፣ የእንትን ማምረቻ ፋብሪካ ምናምን የሚሉ የቱሪዝም ምናምን የሚሉ ዝም ብለው የሚቆፈቅፏቸው የትም የማይደርሱ ነው። የሰፈር ጉልቤዎች አንድ ቦታ አውጧቸው አፍረው ወደ ቤት የሚመጡ ምንም የማይችሉ እነሱን ሲቆፈቅፉ ነው ትኩረታቸው። በቃ እነሱን ፕሮዳክቲቭ ማድረግ፣ እነሱን ምርታማ ማድረግ ላይ ነው። ያን ለማድረግ ግን ነጋዴ አይደለም፣ ፖለቲከኛ ነው። ስለዚህ ምን ያደርጋል? ግብር ያጭበረብራል፣ ጉልበት ይጠቀማል፣ በገበያ ህግ አይመራም፣ ወጪና ገበያ አይመጣጠንም። ለምን? ዓላማዊ ቅዱስ ነው የሚለው ነገር አለ። ስለዚህ ያን ሲያደርግ ደግሞ ህብረተሰብ ውስጥ ምን ይፈጥራል? የመንግስት የንግድ ድርጅቶች፣ የግል የንግድ ድርጅቶች ማለት እንዴት አድርገው ነው የመንግስት ንግድ ድርጅቶች እና የግል ንግድ ድርጅቶች አንድ ላይ ተወዳድረው ሊያሸንፉ የሚችሉ? ሲጀመር በቃ እንትን ብሎ አለቀ። የፖለቲካ ስልጣን ያዙ እና ደግሞ በገበያ ገብቼ እወዳደራለሁ የሚሉ እስስት የሆኑ ድርጅቶች ትፈጥራል። አሁን እንደዚህ ስታደርግ በሀገር ደረጃ እሳቤው ራሱ መንግስቱ ራሱ ምንድነው እሳቤው? እነዚህን የንግድ ድርጅቶች ትርፋማ ማድረግ ነው። ለምን? ለህዝብ ዓላማ ብዬ ስላልኳቸው። ስለዚህ ሀሳቡ ምንድነው? ግብር ለመሰብሰብ ነው? በፍጹም አይደለም። ስለዚህ ድሮውንም ግብር በታሪክ የሚጠላበት የነበረውን ድባብ አምጥቶ ህዝቡ ላይ ያስቀምጣል። ግብር እንትኑ አይጨምርም። በቃም እንዲህ ልበላችሁ፣ ከችግር ከደንቃራ ከውድቀት ከጠፋ በጣም አትሳሳቱ ሰዎች። እውነቴን ነው የምላችሁ። ማለት በሀገራችን ልማት ሊኖር ይችላል፣ ግን ቀፎ ነው ብዙ ችግር ያለበት ነው። ለምን? በቃ አንሰማ አልን ነው የምላችሁ። ይሄ እኮ የሀገር ችግር ነው። እንዴት ሰው ከኃይለ ሥላሴ ሲያልፍ ደርግ ጋር እንደዚህ ይገባል? ከደርግ ሲያልፍ እንዴት እንደዚህ ኢህአዴግ ጋር ይገባል?
ማለት የሆነ ትውልዳዊ ሀገራዊ እንትን እኮ ብልሽት ነው እና ማለት እንትን አበላሸን ነው መርህ ስላበላሸን፣ መነሻ አካሄድ ስላበላሸን፣ ራዕይ ስላበላሸን ግብር ላይ ትኩረት ልንሰጥ አንችልም። ስሬታችን የመንግስት በኢትዮጵያ ውስጥ ያለው አሁን ችግሩ የመንግስቱ ስሬት ራሱ የህገ መንግስት አጻጻፍ ራሱ ሀገር የምንረዳበት አረዳድ ራሱ የሀገር ፋይዳ የምናስቀምጥበት መንገድ ራሱ ፈንዳሜንታሊ ለግብር አይሆንም። ስለዚህ እንደዚህ በተበላሸ ኢንቫይሮንመንት ውስጥ ግብር ቀንሷል አሻሽሉ መቼ መጀመሪያ እንመን ነው እኮ ማለት ዘመናዊነት ህዝብን እንዲሰራ በመፍቀድ ህዝብ ሲሰራ ከሚያገኘው ትርፍ ላይ ግብር በመውሰድ ያንን ግብር መልሶ እዛው ህዝብ ውስጥ በመንገድ በትምህርት ቤት በምናምን ኢንቨስት ማድረግ የቀረውን ደግሞ የተቸገረ የህብረተሰብ ክፍል በማገዝ ነው እድገት የሚመጣው የሚለው ነገር እንደ ሀገር ሬጂስተር ማድረግ አለበት፣ ማመን አለብን፣ መቀበል አለብን። ያንን ግን አንቀበልም፣ እየተቀበልን አይደለም። የምንቀበለው ምንድን ነው? ምናምነው መንግስት ነጋዴ መሆን አለበት። ለምን በቃ ፖለቲከኞች እኔ እኔ እንጃ እንግዲህ ምን ሆነን እንደሆነ አላውቅም። መነገድ አለበት ለምን ክፍተት አለ የሚል ላይ ደርሰናል ነው። ማርክሲዝሙ አልሰራም። አሁን ያለንበት ደግሞ የህዝብ ድህነት ስላለ፣ የመሰረተ ልማት ችግር ስላለ ዓለም አቀፍ ማናመጣው ምክንያት የለም ማደናቀፊያ። የልማት ድርጅቶች ተቋቁመው ክፍተት መሙላት አለባቸው። ህብረተሰቡ ራሱ ሚድል ኢንካም ተፈጥሮ እዝተ ይሏቸዋል። እውነታው ግን ያ አስተሳሰብ አይሰራም። ደግሞ በንግድ መልክ ነው ራሳቸው እንደሚናገሩት በትርፍ ሞቲቭ ስለማንመራ ነው የሚለው። ስለዚህ በትርፍ ሞቲቭ ስለማይሰራ ለገበያ ህግ አይገዛም፣ በፖለቲካ ውሳኔ ግብር ያጭበረብራል፣ ለህዝብ ጥቅም ነው በሚል ስለዚህ ችግር ፈጥሯል ነው። ስለዚህ ይሄን ነበር ለማለት የፈለኩት በአንድም በሌላ መልኩ ምንም እንኳን ብዙ ቦታ ብረግጥም ማለት ነው። ስለዚህ ስንቀጥል ባጭሩ ሳይንሳዊ መንግስት እስኪመጣ የግብር ግብታዊነት ሳይንሳዊ መንግስት ከመጣ በኋላ ደግሞ ማርክሲስታዊ ሶሻሊዝም እና በኋላም የተካው ልማታዊ መንግስት አስተሳሰብ ግብርን የመንግስት ገቢ ምንጭ ብሎም የሀገር ግንባታና የህብረተሰብ ድጎማ መሰረት የማድረግ ነገር ላይ አሉታዊ ተጽዕኖ ስላሳረፈ ከመንግስት በጀት አስተዳደር አንጻር ሀገራት ለሁለት ከፍሏል ማለት እንችላለን። ማለት እንትን አደረገ ነው እንዳልኳችሁ ብቸኛው ማደጊያው መንገድ ይሄ ቴዎሬቲካል አይደለም። እንዳልኳችሁ ያለፈውን የዓለም 6000 ታሪክ የሰው ልጅ የ6000 ዓመት ታሪክ ውሰዱና 5700 ዓመት የኖረበትንና የመጨረሻዋን 300 ዓመት ታሪክ ተመልከቷት። ይሄ አሰራር ከመጣ ወዲህ በ300 ዓመት ማለትም ህዝብ እንዲነግድ መፍቀድ ያትርፍ፣ ከዛ ላይ ግብር ውሰድ፣ በዛ ግብር ሀገር አልማ፣ የቀረውን ህዝብ ደጉምበት የሚለውን ስታዩት ፕሮዳክቲቭ የሚያደርግ ነው። 300 ዓመቱ ምስክር ነው። ያለፈው 700 ዓመት ግን ግብር እንዲጠላ ያደረገበት ዘመን ነው። ስለዚህ ይሄኛው መንገድ ፕሮዳክቲቭ ነው። ነገር ግን ታሪካዊ ላይክ ነው ባጭሩ ሳይንሳዊ መንግስት እስኪመጣ ማለት ይሄኛው ማለት ነው የግብር ግብታዊነት በጥንት ጊዜ ግብርን ያስጠላው ምንድነው? ግብታዊነት ነው። በፊውዳሊዝም በእንግሊዞቹ ማግና ካርታ ምናምን እንዳሳየ ነው ማለት። ሳይንሳዊ መንግስት ከመጣ በኋላ ደግሞ ማርክሲዝም ገበያን ስትፈቅድ ይሄ ዘመናዊ መንግስት ያልከውን ስትፈቅድ ጥቂቶችን ሀብታም ብዙዎችን ድሃ ታደርጋለህ ስለሚል እሱ ደግሞ ከከሰመ በኋላ ልማታዊ የሚባለው መንግስት መጥቶ ክፍተት ስላለ እሱን ለመሙላት የምርት ኃይሎችን መቆጣጠር አለብኝ የሚለው ነገር ስላለ ላይክ ነው ምን አይነት ድባብ ፈጥሯል መሰላችሁ? በሀገራችን ብቻ ሳይሆን ላይክ ነው አይዲዮሎጂ ስለሆነ ሁለት አይነት የግብር አስተሳሰብ ፈጥሯል ነው። በተለይ ደግሞ የተፈጥሮ ሀብት ያላቸው ወይንም ልዩ ኢኮኖሚ ዞኖችን በመፍጠር ከግብር ውጭ የሆነ ሰፊ ገቢ መሰብሰብ የቻሉ አምባገነን መንግስታት ያሉባቸው እንደ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬትስ፣ ቻይና ወዘተ ያሉ ሀገራት አስደማሚ የሚባል አይነት ብሔራዊ እድገትና ከፍተኛ ደረጃ ያለው ድህነት ቅነሳ ያለው ውጤታማ
ያለ ውጤታማ ግብር አሰባሰብ ማስመዝገብ ስለቻሉ ጉዳዩን ትንሽ አወሳስቦታል። አሁን እንግዲህ እኔ በሀገራችን ልኮተኩትና ላሳድግ የፈለግኩት አስተሳሰብ ምንድነው ነው? ግብር ነው የሚያሻሽለን ነው። መንግስት ትኩረቱን ማድረግ ያለበት ህዝብ እንዲነግድ አድርጎ ከሚነግድ ከሚሰራ ህዝብ ላይ ግብር ሰብስቤ በዛ ግብር ሀገር አለማለሁ፣ ችግረኛ ደጉማለሁ ብሎ ነው ማሰብ ያለበት። ያዋጣል፣ ትርፋማም ነው፣ ዘላቂነትም ያለው እሱ ነው ነው። ችግሩ ግን ይሄን ሀሳብ አሁን በሀገር ደረጃ ለመኮትኮትና ለማሳመን መንግስትንም ህዝብንም አነሳስታችሁ ሁላችንም በጋራ እንድንግባባበት ለማድረግ ስትነሱ ተጻራሪ ሀሳቦች አሉ ነው። ተጻራሪ ሀሳቦች አሉ። እሱ ምንድን ነው? ልማታዊ መንገድ አሁን ኢቮልቭ እያደረገ መጥቷል። የማርክሲዝም አስተሳሰቡ አለ። እሱ ሲበላሽ በልማታዊ መንግስት ተተክቷል። ያ የልማታዊ መንግስት አስተሳሰብ ከግብር አኳያ ምን አይነት ድባብ ፈጥሯል መሰላቸው? አሁን ለምሳሌ እንትን ማን ነው ስሙ ሳውዲ አረቢያ ብትሄዱ 60% 65% የሚሆነውን በጀታቸውን ገቢ የሚያገኙት ግብር በመሰብሰብ አለ፣ ነዳጅ በመሸጥ ከፍተኛ የተፈጥሮ ሀብት አላቸው። ኳታር ብትሄዱ፣ ኩዌት ብትሄዱ ምናምን ብትሄዱ ያለ ግብር ከፍተኛ ገቢ አላቸው። ያንን ገቢ ወስደው ልማት አምጥተውበታል ገብቷቸው። ስለዚህ ምን አይነት ድባብ ይፈጥራል መሰላችሁ? ምንድነው ግብር ነው ልማት የሚያመጣው የምትለው? ይኸው ሳውዲ አረቢያ በጣም የሚያምር ሀገር ሰርተዋል ማለት ጥሩ ጥሩ ከተማ አላቸው። ላይክ ነው ሀገር ነው፣ ቆንጆ ነው። ዱባይም ብትሄዱ አቡዳቢ ያለ ማለት ዩኤኢ ብትሄዱ አቡዳቢ ያለ ዱባይ ያለ ቆንጆ ቆንጆ ሀገር ሰርተዋል። ካታርም ብትሄዱ እንደዚህ አይነት ነገሮች የተፈጥሮ ሀብቶቻቸውን ወስደው ሸጠው በጀታቸውን እየደጎሙ ያንን በጀት ወስደው ልማት አምጥተዋል በሀገራቸው። የተፈጥሮ ሀብት ያላቸውም ሀገራቶች ብቻ አይደሉም። ስፔሻል ኢኮኖሚክ ዞን የሚባል በብዛት መፍቀድ የቻሉና በዛ በጀታቸውን መደጎም የቻሉ እንደ ቻይና ያሉ ሀገራትም የሚያስደንቅ ቅድም እንዳልኳችሁ ወደ 600 ሚሊዮን የሚያክል ህዝብ ከድህነት 600 ሚሊዮን ማለት እንግዲህ የኢትዮጵያን ህዝብ 4 እጥፍ ምናምን ሊሆን የሚችል ህዝብ በ30 ዓመት ውስጥ ከድህነት አውጥተዋል። ከተሜነትን በጣም አስፋፍተዋል። ወዘተ ስራ ሰርተዋል። እና ቻይና የምታዩት የግብር አሰባሰባቸው በጣም ኢፌክቲቭ የሚባል አይደለም ነው ማለት ብዙ ኢንፎርማል የሆነ ሴክተር ወይም ኢመደበኛ የሆነ ኢኮኖሚ ሴክተር ስላላቸው የመንግስቱ ግብር የመሰብሰብ ምናምን አቅሙ ዝቅተኛ ነው። ግን እንትን ነው መንግስቱ ብዙ ገቢዎች አሉት። ስለዚህ ምንድነው ግብር የምትለው ያመጣል ነው ሀሳቡ። ገብቷቸዋል ላይክ እና ይሄ አስተሳሰብ ግን ውስብስብ ነው። እንዴት ልበላችሁ? አሁን የሚያስቸግረው አሁን ለምሳሌ የኛ ሀገር ሰው ምን ሆኖ ነው የምላችሁ ወጣቱ ምናምኑ ምን ሆኖ ማርክሲዝም መረጠ ስትሉ አሳሳች ሀሳቦች ማሳሳት ይችላል። እንገብቷቸዋል። አእምሮ ካልነቃና ካልተደራጀና ካልበሰለና በዚህ ብዥታ ውስጥ በዚህ ብዙ ድምፅ ባለበት ብዙ እኔ ነኝ ልክ እኔን ስማኝ እኔን ተከተለኝ እኔ ነኝ ማቀው የሚል ባለበት ውስጥ ትክክለኛን መንገድ ማግኘት ከባድ ነው፣ ፈተና ነው። እንደ ሀገር የገጠመን ፈተና እኮ እሱ ነው። እኔ እንደኔ እምነት ነው የምላችሁ እንጂ ድህነትን ታሪክ አድርገነው ነበር እኮ ዛሬ ታሪክ ነው የምላችሁ። ትውልድ ግን ተጭበረበረ። ትውልድ ይጭበረበራል። ታውቃላችሁ፣ ሀገር ይጭበረበራል፣ ትውልድ ይታለላል። ሊቃኖቻችን ምሁሮቻችን ተታለሉ፣ ተጭበረበሩ። መጥፎ ነው ማለት አይደለም። ሰው በቃ ላይክ ነው ትታለላላችሁ። ይመስላል አንዳንዴ ሀሳቦች ይመስላሉ እና የሆነ ፈተና አለብን ነው የምላችሁ። ምን የማድረግ እውነትን ፈትኖ የማወቅ እውነተኛ የመሆን ትክክለኛውን መንገድ የመምረጥ አጓጉል ቀቢጸ ተስፋዎችን አለመያዝ አለመከተል እንትን ይጠይቃል። የአእምሮ ብስለት ይጠይቃል፣ ትጋት ይጠይቃል፣ ስራ ይጠይቃል። እውነተኛ ሆኖ ቁጭ ብሎ ሀሳቦችን መፈተን መመዘን ይጠይቃል። ያን እድል አላገኘንም ማለት ሰዎች ብዙ ዋጋ ከፈሉ ለእውነት መስሏቸው እና ዋጋ አስከፈሉን። እነሱም ዋጋ ከፈሉ፣ አገርም ዋጋ አስከፈሉና ፈተና አለብን ነው። አሁን ከበጀት አንጻር አሁን የሚመጣው ፈተና ይሄ ነው። ሉካትም ዴቨሎፕመንታል ሆነው ግብር እንትን እያሉ ነው ምናምን ይሏቸዋል። ግን እውነት አይደለም ነው የኔ አርጊውመንት። አሁን
መንግስትና በጀት ከሚለው ሀሳብ ጋር ለማምጣት የፈለግኩት በተለይ በኢትዮጵያ ሁኔታ ላይክ ነው ራሴን እንዳልቀድመው እንጂ በተለይ በኢትዮጵያ ሁኔታ ብቸኛው የኢትዮጵያ ተስፋ ነዳጅ አይደለም፣ ኦፓል አይደለም ነው ማለት ከእንትን ተራራ የሚወጣ ብረት አይደለም እንደ እንትን ሊያታልለን ነው። አሁንም ተስፋችንን አሁንም ድላችንን ሊነጥቀን የመጣ የአስተሳሰብ ቆሻሻ አለ ነው። እንደዚህ በቃ አፉን ከፍቶ ነው ያለው። መምለክ ነው እንመርጣለን። ታውቃላችሁ፣ በቃ ከተሸወዳችሁ ተሸወዳችሁ ነው። ሊያሳስተን ነው እና አውቀን እንደ ሀገር ነው የምላችሁ፣ እንደ ሀገር አውቀን ነው የሚያዋጣን የዋስትናችን ራሳችን ህዝባችን ነው። ተፈጥሮ ጸጋችንን አውቀን ህዝባችን የተፈጥሮ ጸጋውን እንዲጠቀም እንዲያድግ እንዲሰራ ፈቅደንለት ከዛ ግብር ሰብስበን ነው። ይገርማችኋል፣ ያንን ሀሳብ ሊመታብን ሌላ ነገር ሊያስመስልብን መጥፎ እንደሆነ ሊያሳምነን ሊሸውደን የሚፈልግ የሆነ ኮንስፓይሬሲ ቀኝ ሊገዙን የመጡ ምናምን ሰዎች አይደሉም። የሆነ በቃ የሀሳብ ጠላት አለ። አእምሯችን ነቅቶ ገብቶች አእምሯችን ነቅቶ በስሎ ነገሮችን በትክክል አናላይዝ አድርጎ ትክክለኛውን ምርጫ ካልመረጠ ልክ ያ ትውልድ ማርክሲዝምን መርጦ ዋጋ እንደከፈለው ልክ የዛ ትውልድ ሌላኛው ገጽታ ደግሞ ልማታዊ መንግስት ብሎ መርጦ አጓጉል ዋጋ እንደከፈለው ይሄኛውም አሁን ላይክ ነው there is a decision point ነው፣ የውሳኔ ጊዜ ነው። በእርግጥ ሁሉ ጊዜ የውሳኔ ጊዜ ነው። ትክክለኛውን ውሳኔ ግን መወሰን አለብን እና አወሳስቦታል ነው ትንሽ ጉዳዩ። ምክንያቱም የሩቅ ምስራቅ ሀገሮችን ተመልከታችሁ፣ በግብር አይደለም አይነት ሊያደጉት ሊሏቸው ይፈልጋሉ። አይደለም ላይክ ነው አንደርስታንድ the essence ነገሩ ከሚታየው በላይ ነው። እና ምን ልል ነው የፈለኩት አሁን እንግዲህ እዚህ ጋር ቀጥዬ ሆኖም በተፈጥሮ ሀብት የታደሉት ወይንም ደግሞ ልዩ ኢኮኖሚክ ዞኖችን በመፍቀድ ከግብር የተለየ ሰፊ መንግስታዊ ገቢ በማግኘት ብሔራዊ ልማትና ከፍተኛ ቁጥር ያለው ህዝብ ከድህነት ማውጣት የቻሉት በዋናነት አምባገነናዊ መንግስት ያሉባቸው ሀገራትን ቢሆኑ የመንግስት ገቢ ለሀገር ግንባታና ለህብረተሰብ ድጎማ የመጠቀም ፋይዳ የተማሩት በዋናነት የገቢውን ምንጭ ከነፃ ኢኮኖሚ እንቅስቃሴ ከሚሰበሰብ ወጥነት ያለው ነገር ግን የዜጎችን ገቢ ያገናዘበ ግብር ስርዓት ካደረገው የነፃነቱ ዲሞክራሲ ነው። አሁን የሀሳብ ምን ለማድረግ ነው? ሀሳቢ ነው እንግዲህ የሀሳብ ልክ ነው የኢትዮጵያዊን አእምሮ ለመቃማት ነው። አያታሏችሁ ነው። ምን ብለው ነው የሚያታሏችሁ? ይኸው እነሱም ልማት አመጡ ነው። ግን እቺን ራሷን ሀሳቧን ኬት ነው የወሰዷት? በታሪክ እንዳሳየኋችሁ ግብር ሲሰበሰብ ነው ይኖረው throughout history ማለት 6000 የሰውን ልጅ ታሪክ 6000 ዓመት የሚሆነውን የሰውን ልጅ ታሪክ ብትወስዱ በራሳችን ከአክሱማውያን ዘመን ጀምሮ እንዳሳየኋችሁ በሜሶፖታሚያ በሉት፣ በግብጽ በሉት፣ በኢንዶ ማለት በህንድ ስልጣኔ በሉት፣ በቻይና ስልጣኔ በሉት፣ በሮማን በግሪክ ቤትም በሉት ግብር ሲሰበሰብ ነው የኖረው። ግብር ግን ሲሰበሰብ የነበረበት ዘመን በሙሉ ግብሩን ሲሰበሰብና የሚሰበስበው ኃይል ለምንድን ነበር ግብሩን ሲጠቀምበት የኖረው? ሀገራዊ ልማት ለማምጣት ነው ወይ? አልነበረም። በታሪክ አታገኙም። እንዳልኳችሁ ለምሳሌ አሁን ሮማውያኖች ከሌላ አካባቢ ዘርፈው አምጥተው ሮም ውስጥ ስንዴ ለማርከስ ሊሰሩ ይችላሉ። ለምን? አመፅ ተነስቶ መቀመጫቸው እዛ ስለሆነ እዛ ካፒታሉ ስለሆነ አመፅ ተነስቶ እንዳይገለብጧቸው እንጂ እንትን ኢምፓየራችን ውስጥ ሰላም እንዲሰፍን ብልጽግና እንዲመጣ ምናምን ብለው ሲሰሩ አታያቸውም። በሁሉም ጋር እንደዛ ሄዳችሁ አታዩ። ግብር መሰብሰብ የሚሰበሰበው ግብር ግን ማለት ኦፍ ኮርስ ለመከላከያ ይወጣል፣ ለፖሊስ ይወጣል፣ ለምናምን ይወጣል። ከዛ ባለፈ ግን መንገድ እንዲሰራ፣ ጤና እንዲያስፋፋ፣ ትምህርት እንዲያስፋፋ፣ ኑሮ እንዲደጉም፣ ከተማ እንዲገነባ፣ መብራት እንዲያመጣ ወዘተ ውሃ እንዲያለማ የመሄዱ ነገር ይሄንን ራሱ ያስተሳሰብ ምርታ በጣም መገንጠያ ነው ብያቸዋለሁ። ኢትስ ኤ ጃንክቸር ፖይንት። ይሄን አይነት አስተሳሰብ ራሱ ያመጣው የነፃነት ዴሞክራሲ ነው።
ቻይና በኮሚኒዝም መንገድ ላይ ነው ሄደው ሲሞክሩ እኮ ነው የኖሩት። ስንት ዓመታቸው? መቼ ነው የተሸነፉት? ጃፓንን አዩ፣ ደቡብ ኮሪያን አዩ፣ ታይዋንን አዩ፣ ሆንግ ኮንግን አዩ፣ ሲንጋፖር አዩ። ሶኮል ፋይቭ ታይገርስ ምናምን የሚባለው ነገር ማለት እና የፍላይንግ ጊዝ ማለት እነሱን ሲያዩ ዙሪያቸው በብልጽግና ሲጥለቀለቅ የኮሚኒዝም እንትናቸውን አንቅረው ተፉና ሀገራቸውን አስረክበው ለዓለም አቀፍ ካፒታል ሰጡ እንጂ ሲሄዱ ነበር ነው ብላችሁ። ስለዚህ ቻይና ባለፈው 40 እና 45 ዓመት ነው ባለፈው 40 እንግዲህ አሁን 2025 ላይ ነን ኢማጂን። ስለዚህ ባለፈው 30 ምናምን ዓመት ነው ስላችሁ በጣም ቅርብ ነው። 90 ምናምን አካባቢ ነው እንትን የለወጡት። ግን 1940 ምናምን ነው ኮሚኒዝም የጀመሩት። ሄደው በዛ መንገድ አልሰራ ሲላቸው ነው። ከዛ በፊትም ሄዳቸው አመዳቸውን ሲነፉ ነው የኖሩት አይደለም ማለት ሲዋረዱ ሲሸነፉ ሴንቸሪ ኦፍ ሂሚሊዬሽን የሚሉት ራሱ አሁን በሺህ የሚመራው አስተሳሰብ የሚያቀነቅነው ምንድነው? ባለፈው 100 ዓመት የደረሰብንን ውርደት መካስ አለብን ምናምን ከሚል ነው ማለት ሲዋረዱ ነው የኖሩት ልላችሁ። እቺን ራሷ ዴቨሎፕመንታሊዝምን ራሷ ሐሳቧን ሀብትን፣ ስልጣንን፣ ጉልበትን ነው ገንዘብን ለሀገር ልማት መጠቀም የሚለውን ሐሳቡን ራሱ ያመጡት ከማን ነው? ከዛው ዓለም ነው። ዱባይ ታዩታላችሁ ሁሉ ጊዜ በቲክታክ በምናምን የሚታይ ነው። የዛሬ 40 እና 50 ዓመት በረሃ ነበር ነው አይደለ? በቲክታክ ላይ በጣም የሚታይ ነገር። ሳውዲ አረቢያ ከተመሰረተች 100 ምናምን ዓመቷ ነው። 100 የሚሞላ ይመስለኛል ከተመሰረተ ላይ ከሮ ኔሽን ሆና ከቆመች እንደ አንድ። ስለዚህ ትላንት የመጣ ነገር ነው። እነሱም ካታርም የትላንትና ሀገር ነው። እስከዛሬ እንትን ያሳያቸዋል ሄዳችሁ ብታዩ ዳይቭ አድርገው ከእንትን ውስጥ ገብተው ፐርል አውጥተው በመሸጥ ነበር የሚኖሩት ነው ማለት ነው። የአንገት ላይ የሚደረግ ርካሽ የሆነ ጌጣጌጥ ማለት ነው። አሁን ሌላ ቦታ ናቸው። ያችን ሀሳብ ራሱ የተፈጥሮ ሀብታቸውን አልምተው የተፈጥሮ ሀብቱን ሸጦ ከዛ በተፈጥሮ ሀብት የሚገኘውን ሀብት አምጥቶ በሀገር ደረጃ ህዝባዊ ልማት ማምጣት ሀሳቡን ራሱ ጽንሰ ሀሳቡን ራሱ ኮፒ ያደረጉት። ይሄ ግብርን ሰብስቦ ያንን የሚሰበስበውን ግብር ለህብረተሰብ ማለት ድጎማና ናሽናል ቢልዲንግ ለሚባለው ሀሳብ መጠቀም አለብን ከሚለው የሊበራል ዴሞክራቲክ አስተሳሰብ የወሰዱት ራሳቸው። ስለዚህ አንዱ ማወቅ ያለብን ነገር ሀሳቡን ራሱ የገዙት ከዛ ነው። ኤንድ ያንን ካላደረጉም እነዚህን የሚያደርጉት አሁን ለምሳሌ የካታርን መንግስት ውሰዱ፣ የዩኤኢ መንግስት ውሰዱ፣ የሳውዲ አረቢያን መንግስት ውሰዱ፣ የቻይናን መንግስት ውሰዱ፣ ወይም የራሻን መንግስት ውሰዱ። መገለጫቸው ምንድን ነው? ዲክታተርሺፕ ነው። ገብቷቸዋል። እና የፖለቲካል አናሊሲስ የሚወስዳችሁ ወደ ምንድን ነው መሰላችሁ? ስልጣንንም እቺ ልማት ካላመጣናት ህልውናችን ያበቃል ከሚል እምነት ነው። ያበቃል ነው እያበቃ ሲመጣ ነው ወደዛ ይገባል። ስለዚህ አያታሉን ነው የምላችሁ። ለሀገራችን እኔ እንትን ምንድነው አምባገነናዊ ስርዓት አልመኝም። we can be democratic, we can grow also ነው ስናድግ ደግሞ በመንግስት ህዝቡ ራሱ ይፈቀድለት፣ መሬት ያገኝ፣ መብቱ ይከበርለት፣ ሲፈልግ የሚያርስበት የሚሰራበት፣ ሲፈልግ ቤት የሚገነባበት፣ ሲፈልግ ህንፃ የሚሰራበት፣ ሲፈልግ ለስራ የሚሆን ፋብሪካም ሆነ ወርክሾፕ የሚያቋቁምበት ወዘተ መሬት ያገኝ። በዚህ እንትን ቦጥራቃ አተላ በሆነ የብሔር ፖለቲካ ነገር አታበላሽ እና ያንን አንደርስታንድ እናድርግ። ሌትስ ናት ሉክ እንትኑ ነው ዲሴቭ አድርገን ነው እያታለለን ነው ነው ጀነሬሽናሊ we are being deceived እና እድል ፈንታችንን እየተቀማን ነው። በረከታችን እያየነው ቁጭ ብለንበት ሲሳያችን ቁጭ ብለን ምንድነው ከሞኝ ደጅ ሞፈር ይቆረጣል ሆኖብናል ነው። ለምን እየተታለለን? but don't say የሆነ ኮንስፓይሬሲ ሊወሩን መተው ምናምን እነንትና ናቸው እነሱ አይደሉም ነው። እኛ ራሳችን ሞኝ ሆነን ነው ማገናዘብ አቅቶን ነው
የሚል እምነት ነው ያለኝ ማለት። ስለዚህ እነሱ ራሳቸው ከዛ ነው የተማሩት። ያም ብቻ ሳይሆን እነዚህ ገቢያቸውን ከተፈጥሮ ሀብት ሽያጭ ወይንም ከልዩ ኢኮኖሚ ዞኖች ከሚያገኙ ትርፎች ያደረጉ አምባገነን መሆናቸው መንግስታትም ቢሆኑ ቀላል የማይባል የመንግስት ገቢያቸውን ከግብር ያገኛሉ ማለት። እነዚህ መንግስታት አሁን ስታዩቸው they like to boost ማለት ምንድን ነው እንግዲህ ሊያነጅቡ ይፈልጋሉ ማለት በቃ ታውቃላችሁ። እኔ አንዳንዴ ይገርመኛል የሆነ ሊያጠፋን የተነሳ ነገር ያለ ነው የሚመስለኝ ማለት ኢትዮጵያዊ ስለሆነ አይደለም። በቃ የሆነ ሊያታልለን ሊያኮሰምንን የሆነ ምሳችንን ሊበላብን የሆነ አላለ እንትናችንን የሆነ በቃ ሊነጥቀን የሚፈልግ የሐሳብ ጠላት ያለን ነው የሚመስለኝ ነው ማለት። ሰዎች በቃ ይጎርራሉ ግብር እኮ አንሰበስብም ብለው ማለት ነው። ግን ውሸታቸውን ነው ላይክ ነው እንዴት ልበላችሁ። እነሱ ይዋሹ እንግዲህ ምን ታረጉታላችሁ ማለት ሰው አይዋሽ ብላችሁ ብትወጡ ታብዳላችሁ እንጂ ልታስቆሙታችሁ። እኛ ግን እንደ ሀገር እግዚአብሔር ይህንን ያንቃልንና ውሸትን ከእውነት የምንለይበት ቢያንስ ወሳኝ በሆኑት ጉዳዮች ላይ እንደዚህ አይነት በሆነው ጉዳይ ላይ ገብቷችኋል። እስቲ የለፋነውን አስቡት ነው እኮ የምላችሁ። በቃ ውሸትን እንደዚህ አድርገን ይዘ ነው ምን ፈጠፍጥበት ማለት ነው። የለፋነውን 30 ዓመት አሁን ልማታዊ መንግስት የዳከርነውን ነው አብዮት ተብሎ ያ ሁሉ የተከፈለውን ዋጋ አስቡ። ራሳችን በራሳችን ለምን ሌላ ነገር እኮ ስለሆነ አይደለም፣ አይምሮ ስለተበላሸ ነው፣ እውቀት ስላጣ ነው፣ ስላልተገነባ ነው፣ ስላልታነጸ ነው መሰለን። እና እነዚህ ራሳቸው መንግስታት ማለት አሁን ለምሳሌ ቻይና ሄዳችሁ ቼክ ስታደርጉ 20% የሚሆነው ገቢያቸውን ማለት የቻይናውን ታክስ ቱ ጂዲፒ ሬሾ 20% አካባቢ ነው። ምንም እንኳን ስፔሻል ኢኮኖሚክ ዞን አድርገው የሀገራቸውን አየር ጉልበት ምናምን ለዓለም አቀፍ ካፒታል እየሸጡ ከዛ ከሚሰበስቡት ክራይ ማለት መንግስታቸው ብር የሚያስቀምጥበት አጥቷል። ምንም ጥርጥር የለው። የሚያደርገውን ያጣው ማለት ነው። the most expensive ghost town ተብሎ billions of እንትን የወጣበት ነገር ታያላችሁ። ኢንቨስት ያደርጋሉ። በዓለም ላይ የዞሩ የማይገነቡት ነገር የለም። ብድርና ብድራችሁ ጠይቁና የሚያደርጉት አጥተዋል። እነሱም ቢሆኑ 20% የሚሆን ገቢያቸውን ከግብር ይሰበስባሉ። ለምሳሌ አሁን የዩናይትድ ኤሚሬት አባል የሆነችው ዱባይን ብንወስድ ማለት ነው ብንወስድ ምንም እንኳን ዱባይ ምንም የገቢ ግብር አንሰበስብም በማለት ራሷን ብታስተዋውቅም እርማቸው በጣም ሰዎች አሉ መንግስታት እንዴት ከህዝባቸው የገቢ ግብር ይወስዳሉ? ይሄ ክፋት ነው ምናምን ይሏቸዋል። ራሳቸው በተለይ አሁን ለምሳሌ ዱባይ አንዱ ራሷን ማርኬት የምታደርግበት መንገድ you don't collect taxes ነው income taxes you earn it you get it ይሏቸዋል። በርካታ ሰላ ያለት ነው እንትን ነው deceptive mechanism እና ብዙዎችን ከግምት በማስገባት የዱባይ መንግስት ራሱን ፋይናንስ የሚያደርገው ከተፈጥሮ ሀብት ነዳጅ አላቸው እና ሶቨሪን ፈንድም አላቸው ማለት ከነዳጅ የሚያገኙትን ገንዘብ እንደ ፈንድ አድርገው ያስቀምጡና ፈንዱን ኢንቨስት ያደርጉበት። ለምሳሌ አፕል ሼር ሊገዙ ይችላል ወይንም ደግሞ ብቻ በዓለም ላይ በጣም አትራፊ የሆኑ ነው ፎርቹን 500 ምናምን ከሚባሉ ካምፓኒዎች በቢሊዮን የሚቆጠር ሼር ይገዛሉ። እዛ ካምፓኒዎቹ ሲያተርፍ ገቢ ያገኛሉ። ለዛ ያደርጋሉ እና ሰው የሚመስለው ዱባይ ገቢያቸውን የሚያገኙት መንግስታቸውን ፋይናንስ የሚያደርጉበትን ገቢ የሚያገኙት ነዳጅ አላቸው። እንዴት አድርገው ነው ነው ዶንት ዩ ወንደር ነው ዲቲ ፍሪ ነው ይላቸዋል። ዱባይ ሄዳችሁ ታውቁ ዱባይ ስትገቡ ማስመለስ ትችላላችሁ ምናምን በቃ የማያመጡላችሁ ነገር የለም። ዕቃ ስትገዙ ዲቲ ፍሪ ነው ምናምን ይሏቸዋል። እና ሰው የሚመስለው ማለት እንትኑ ጥያቄ ይፈጥራል። አሁን ለምሳሌ እንዴት አድርገው ነው ራሳቸውን ፋይናንስ የሚያደርጉት? ከቀረጥ ነፃ የሆነ ዲቲ ፍሪ ሴንተር ፈጥረው ምናምን ነው እና ሰዎችም እዛ ለስራ ሲሄዱ ደሞዛችሁን ዩኬፒት ነው የሚባለው ዜሮ ነው ኢንካም ታክስ እንትን ታክስ ማለት አለላችሁ ነው ቲክታክ ላይ አዛ ነው የሚያደርገው። ግን ለኔ ነው የምላችሁ እነሱ ለራሳቸው ለሀገራቸው ነው
they can do whatever they want ማለት ማርኬት ሲያደርግ አንድ ሰው እንደፈለገው አድርጎ ማርኬት ማድረግ ይችላል። I have nothing against that። እኛ ግን ያለ ያታልለን አይገባም አይደለም። እነሱ በራሳቸው መንገድ ሄደው የሚደርሱበት ደርሰዋል። እኛ ግን የነሱ መንገድ ልንከተለው አንችልም። እና ግን እንደዚህም ቢሆን ነው የምላችሁ ይሄ ላይክ ነው የገቢ ግብር አንሰበስብም እንትን የፕሮፐርቲ ታክስ የለብን ይሏቸዋል ነው። እና እንዴት አድርገው ነው ራሳቸውን ፋይናንስ የሚያደርጉት? the assumption is maybe they use their like sovereign fund or they use their oil revenue ነው ከገቢው። ግን እውነታው ሲታይ ነው የምላችሁ ከዚህ ከሶቨሪን ፈንድ ኢንቨስትመንት እና ከነዳጅ የሚያገኙት ገቢ የበጀታቸውን 25% ሩቡን ብቻ ነው የሚሸፍንላቸው። ሩቡን ብቻ። ወደ 56% የሚሆነውን ገቢ የሚያገኙት ከምን እንደሆነ ታውቃላችሁ? ከአገልግሎት ክፍያ ለመንግስት ላይክ ነው ቪዛ ለማደስ የስራ ፈቃድ ለመስጠት ምናምን ከዛ ይሰበስቡታል። in other words they are collecting taxes from you። በአገልግሎት ክፍያ ይወስዱታል። በቅጣት በትራፊክ ቅጣት በጣም የታወቁ ናቸው። በጣም ላይክ ነው ካሜራ እኔ ላይክ ነው ትራፊክ የሚባል አታዩ ሰርፕራይዝ የት ሄደው ነው ትራፊኮቹ? አይ አለ ሰምተው ራሱ ሊመጡ ይችላሉ። የት ሄደም አይ ከፈለከን አለ ብለው ብቅ ሊሉ ይችላሉ። ግን የሉም ነው። ግን በካሜራ ምናምን አድርገው ቅጣቱ ቤት ይመጣላል በትኬት እና እንደዛ አድርገው 56% የሚሆነውን ኢንካማቸውን ከቨር የሚያደርጉት ከአገልግሎት ክፍያና ከቅጣት ነው። በነገራችን ላይ በኢትዮጵያ ራሱ ስታዩት አሁን በአዲስ አበባ የሚሰበሰበውን የገቢ ግብር ምናምን ፌዴራል መንግስቱ ነው የሚወስደው። የአዲስ አበባ ከተማ አስተዳደር ራሱን ፋይናንስ የሚያደርገው ልክ እንደ ዱባዩ በፊ እና በምናምን ብቻ ነው። በአገልግሎት ምናምን it's a huge money ይላልላቸው እና የቅጣት ክፍያ ሲሆን ቀሪውን በቫት ያገኛል። ኤክሳይዝ ግብርና ቀረጥ እያስከፈለ ነው የሚያገኘው። በሌላ አማርኛ በአንድም በሌላም መንገድ ከህብረተሰብ ክፍያ ቀረጥ ወዘተ ተሰብስቦ ነው ራሱን ፋይናንስ የሚያደርገው። ምንም እንኳን የሚሰጣቸው ኢምፕሬሽን ሲመስል ያለ ቀረጥ ያለ ግብር ሶቨሪን ፈንድ በማዘጋጀት ነዳጅ በመሸጥ መንግስትን ካፒታል ላይክ ነው ስቴት ካፒታሊዝም በመፍጠር ማደግ ይቻላል የሚል አይነት እንድምታ ቢሰጣችሁም ያ ግን ወደ ውስጥ ተጠግታችሁ ስታዩት እንደዛ አይደለም። ትሩ የሀገር ሀብት እውነተኛ የሀገር ሀብት እውነተኛ ብልጽግና ያለው ህዝብ ሲበለጽግ ነው። ህዝብ ደግሞ በገንዘብ ብቻ አንዳንዴ ታውቃላችሁ ስራ እኮ ገንዘብ ብቻ አይደለም ጤናም ይሆናል ብዬ አስባለሁ። አጓጉል እንትን እንዳላረገው እና ህዝብ ሰርቶ ራሱ ላይክ ነው ግራስ ሩት ሌቭል ሲበለጽግ የዛኔ በጣም ቀላል ነው ለመንግስት ሪሶርስ ኮሌክት አድርጎ ኢንቨስት ለማድረግ ማለት ነው። ይሄን ካልኩ ይሄንን በዚህ ልዝጋውና በሚቀጥለው ቪዲዮ በአምስተኛው እንግዲህ በዚህ እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ